አንቺ ግን ሁሌ ተስፋ እንድቆርጥ ነው የምታደርጊ። ዲናኛ እኮ ትልልቅ ሰዎች ነን፣ ብዙ ነገር አልፈናል። ዲና አብርሃምን ተበቀለችው። ዲና አሁን ላይ አብርሃም ማርኮን ቤት በመውጣቱ ምክንያቱ እንዲሁም አብርሃምና ልዩ ነች በማለት አሁን ላይ እነሱን ለመበቀል ትሞክራለች። አብርሃም አሁንም ቢሆን በዲና ላይ በጣም ከባድ ውሳኔ ወስኖባታል። እናም አሁን ላይ ለማማለልና እንዲሁም ደግሞ ጥሩ ሰው ለመምሰል ትሞክራለች። አብርሃም ግን ምንም ነገር በፍጹም ሊሰማት አልቻለም። ምክንያቱም ማርኮን ከቤት በማስወጣቱም ሆነ እንዲሁም ደግሞ እስር ቤት በመግባቱ በጣም ተናዳለች። በማድረጉም እሱ ግን ምንም አልመሰለውም። በተለይ እነሱ የሚበድሉትና እንዲሁም ደግሞ ብዙ ነገር በላዩ ላይ ሲሰሩበት እንደነበረም ስላወቀ፣ ስለዚህ ዲናም ቢሆን እርጉዝ ስለሆነችና እንዲሁም ደግሞ የተረገዘው ልጅ የኔ ነው በማለት ለዛን ነው እንጂ አንድ ቀንም ማሳደር አልፈለገም ነበር። እናም ዲና አብርሃምን ለማማል ትሞክራለች። እንዲሁም ደግሞ የተለያዩ ምግቦችን ሰርታ ስለዚህ ምግብ መብላት አለብን እና ቁርስህን እያለች ከሌላ ጊዜው በተለየ ታወራዋለች። አብርሃምም ለዲና ምንም ነገር መንገድ አልሰጣትም። ቆይ ግን ምን ሆነሽ ነው? ለምንድን ነው ዛሬ ደግሞ ምን ተገኝቶ ነው ይላታል። እናም ይኸውልህ አባቴ እናም ልዩ የለችም፣ ስለዚህ እኔ የሰራሁት ቁርስ መብላት አለብህ ብላም ትለዋለች። አብርሃም ግን ያን ቁርስ መብላት አልፈለገም ነበር እና በምታስገድደው ሰዓት አብርሃም ያደረገው የታለ የሳቤላ ምግብ ሰርተሽላታል ወይ ነበር ያለ። እናም ዲናም ለሳቤላ እንዳልሰራችላትና እንዲሁም ደግሞ ከሰሩት ምግብ ላይ ቀንሳ እንደምትሰጣትኝ ትነግረዋለች። አብርሃም በጣም ተናደደ። ጭራሽ ቀንሰሽ ነው ለሳቤላ የምትሰጫት? ጭራሽ ለሷ ሳይሰራ ነው ለኛ ይሰራሽ በማለት ምክንያት ተናዶ ይናገራታል። ዲናም በጣም ትደነግጣለች። አብርሃም ይኸውልሽ በልጄ ቀልድ የለም፣ የምኖረውም ለሷ ነው የምሞተውም ለሷ ነው ብሎም ይላታል። ታዲያ አባቴ ምን አረኩኝ? ስለዚህ እዚህ ምግብ ላይ እኮ መስጠት እንችላለን በማለት ትነግረዋለች። አብርሃም ግን በጣም ተናደደባትኝ። ምክንያቱም ደግሞ ሳቤላን ምግብ ሳትበላ ወይም ደግሞ ለእሷ ሳይሰራ ለሱ ተሰርቶ ሲባል በጣም ነበር የተናደደው። አብርሃምም ዲናን ለማናገር በፍጹም ፈቃደኛ አይደለም፣ ዘግቷታል። እናም ደግሞ ዲና በቃ ይቅርታ ይኸውልህ እኔ እኮ ያላንተ መኖር እንደማልችል ስለምታውቅ ነው አይደለ? እባክህን ይቅርታ አድርግልኝ እያለች እየሳቀች ታዋራዋለች። አብርሃም ግን በጣም ተበሳጭቶባት ወደዛ ዙሮ ተኝተዋል። እናም ዲና ግን ደግሞ እሱን ለማባበል ትሞክራለች። እናም አብርሃም እንዲያዋራት ስለምትፈልግ በቃ ይቅርታ አድርግልኝ ለእኔ ሳትል ለልጅ ስትል ብላም ትለዋለች። አብርሃምም እንዴት ስትለው ተነስቶ ነበር የሄደው ተራሱንና እንዲሁም ፎቶውን ይዞ የልትሄድ ነው? ቆይ በእኔ ምክንያት ነው ወይ የምትሄደው? ቆይ ይህን ያክል ምን አድርጌ ነው? ይህን ያክል ተናደብኛል ወይ በማለት ዲናም በጣም ተናዳ ትጠይቀዋለች። በቃ እባክህን ተው፣ እኔ አይደለሁ ያጠፋሁት፣ ስለዚህ አንተ ሳይሆን እኔ ነኝ መሄድ ያለብኝ፣ እናም አንተ ከምትሄድ እኔ ሄዳለሁ ብላም ትለዋለች። አብርሃምም በጣም ተናዶም ስለነበርና እንዲሁም ደግሞ ከእሷ ጋር ምንም አይነት ስለማይፈልግ በእሺ ደህና አደሪ ብሎት ጥሏት ይሄዳል። አብርሃምም ሶፋ ላይ ሄዶ ይተኛል። ዲና በጣም ተናደደች። በተለይ አብርሃም ጥሏት ስለሄደ በጣም ነበር ተበሳጨችው። ቆይ ግን ለምንድን ነው ይህን ያክል እንዴት በማለት ነበረ በጣም ተናደደች፣ በጣምም ተበሳጨች። እናም አብርሃም ሳሎን ካሄዶም ሲተኛ ዲና ግን ደግሞ በፍጹም መተኛት አልፈለገችም ነበር። ቆይ እንዴት ይህን ያክል ምን አድርጌ ነው በማለት ነበረ በጣም ተናዳና ተበሳጭታ ስትናገር የነበረው። አብርሃም ግን ደግሞ ከእሷ ጋር ለደቂቃ ማውራትም ሆነ እንዲሁም ደግሞ ከእሷ ጋር ምንም አይነት ነገር አልፈለገም። ስለዚህ ልታስተኘው ስላልቻለች ጥሏትኝ የሄደው ወደ ሳሎን በዛ ምክንያት ነበር። ዲናም አብርሃም በመሄዱ ይኸውልህ አብርሃም አንተ ማለት የኔ መጫወቻ ነህ፣ ስለዚህ እንደፈለኩ እጫወትብሃለሁ፣ በድጋሚም እጅ ውስጥ አስገባዋለሁ። ቆይታ ያለህ እኔ ዲና አይደለሁም፣ አንተ ስትፈጠር የኔ መጫወቻ ነህ፣ ስለዚህ እጫወትብሃለሁ በማለት በተለይ ደግሞ ማርኮን በአንተ ምክንያት ነው እስር ቤት የገባው። እናም ስለዚህ አሁን ላይ በፍጹም አልተውም፣ ቆይ እሰራላለሁ እያለችም መፎከር ጀመረች። ይኸውልህ አብርሃም ቆይታ ያለህ አሻንጉሊት የመሆኔን እንዳትረሳ፣ የኔ አሻንጉሊት ነህ አንተ። ዛሬ ስለተናደድክ ነው እንጂ ነገ እንዴት አድርጌ እንደማስረሳ ቆይታ ያለህ እያለች ዲናም ፉከራዋን ቀጥላለች።
አብርሃም ጥላት ስለሄደ ተናዳለች። ነገር ግን ነገ ጠዋት በእጄ ነው የማስገባህ፣ እናም እንደፈለግኩ አደርጋለሁ በማለት አሁንም ቢሆን ተንኮሏን እየተነሰች ነው። አብርሃምን በፍጹም ለደቂቃዎች እንኳን አብርሃም መሆን አትፈልግም። ነገር ግን ጥቅምና ጥቅም ብቻ ስለምፈልግ ነው እንጂ ድና። አሁን ላይ ግን ደግሞ ጥቅሟን አግኝታ ቶሎ ብላ ከዚህ ቤት መውጣት ትፈልጋለች። ነገር ግን ደግሞ በተለይ አሁን ማርኮን ስለሄደም በጣም ደብሯታል። ቲናም ወደ ክችን ትገባና ስሚ አንቺ ብላ ታናግራታለች። እናም ደግሞ እሷም ዘወር ብላ ታያታለች። ልዩን ነበረ ልዩ ብላ መጥራትም አልፈለገችም። ይኸውልሽ አሳና ቺዝ ገዝተሽ እንድትመጭ እፈልጋለሁ ብላም ትላታለች። ይህ ስትላት ቆይ እሺ እገዛለሁ፣ ግን ደግሞ አሁን ላይ ይኸው ቁርስ የሰራው ነው ብላም ትላታለች። ይኸውልሽ እኔ አሁን ለራሴ አይደለም ለአባቴ ዛሬ ቁርስ ልሰራለ ነው፣ ስለዚህ ቶሎ በይ ብላም ትናገራታለች። ልዩም ተቀብላ ወደ ሱቅ ትሄዳለች። ከሄደችም በኋላ ግን እሷም በጣም እየሳቀች ስልኳን አንስታ ለማርኮን ትደውላለች። የእኔ ፍቅር እንዴት ነህ ካለችም በኋላ ይኸውልህ አሁን ወጥታለች፣ እናም ብቻዋን እንዳትመለስ አድርገህ ይችን ብች ልጅ መመለስ የለባትም ዋጋዋን ስጣት ትላለች። እሱም ደግሞ እሺ ይላታል። ምክንያቱም ዲና ቺዙን ፈልገው ሳይሆን ልዩን ለመግዳት ነበረ፣ እሷን ለማስገደል ነበረ የፈለገችው። ዲናም እየሳቀች ልዩዬ በይ እንግዲህ ቻው፣ ከአሁን በኋላ ይኸውልሽ አሁን ለሰራሽው ስራ ዋጋሽን ታገኘታለሽ። ደግሞም ከማን ጋር እንደተጣላሽ ያኔ ይገባሻል። ይኸውልሽ ዋጋሽን ነው የምሰጥሽ። የተጣላሽው ከኔ ጋር ነው፣ ደግሞ አልለቅሽም። ከአሁን በኋላ ስራሽ አወጣሻል እያለች ትላታለች። እሷም በሳቅ ትሞታለች። ደስታም እንዲሁም ደግሞ በተለይ በቀል ልዩን መበቀል፣ ምክንያቱም ደግሞ ይህ ሁሉ ነገር እያበላሸቻለች ልዩ ነች በማለት ነበረ። እናም ስለዚህ እሷም ደስ ብሏት ነበረ ስስቅ እንዲሁም ደግሞ ትደስት የነበረው ነው። ልዩም እየሮጠች ወደ ሱቃ ትሄዳለች። ማርኮንም ከኋላ እየተከተላት ነው። በልዩ ላይ ጉዳት ላይ ደርስ ነበረ። ነገር ግን እሱ ለእሷ ጉዳት ሳያደርስ ስልክ ይደወልለታል። እናም ለእሱ ይህ ከባድ ነገር ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬም ድምፄ እንደተዘጋ ነው። እንደው ምን አባቴ እንደማድረግ ግራ ገብቶኛል። ይኸው እንግዲህ ድምፄ በጣም ተዘግተዋል። ስለዚህ ለድምፄ በጣም ይቅርታ ጠይቃለሁ። እንግዲህ ድምፄ እስካሁን ድረስ ጉንፋኑ እየለቀቀኝ ነው። ነገር ግን ድምፄን ሊለቀኝ አልቻለም እና ለድምፄ ጥራት በጣም ይቅርታ ጠይቃለሁ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ሳቤላ ቀጣይ ክፍል ነው። ሁላችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዤ የምቀርብ ይሆናል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ውድ ቤተሰቦች እንግዲህ ድምፄ በጣም አስቸጋሪ ነው፣ እየተሰማም አይደለም። ነገር ግን ያው ቪዲዮ ሳልሰራ ከምቀር በሚለው ነው። እናም እባካችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ፣ ቻናሌን አሳድጉልኝ። ያው እንግዲህ እንደዚህ የምሰራው ያው ቻናሌ ስለቀዘቀዘ ነው ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ሳቤላ ቀጣይ ክፍል ነው ይዤላችሁ መጣሁት። ዲና በጣም ብዙ ነገር እያደረገች ትገኛለች። አብርሃም እንግዲህ አልቀርባት ብሏል። ዲናማ አብርሃም በጣም ስለቆረጠባት ተናዳለች። ስለዚህ አብርሃምን እበቀላለሁ፣ ነገ ጧት ቆይታ ያለ እንድታርቄ ከእግሬ ስር እንደማተ